ለእርሶም ሆነ ለሚወዷቸው ሐጅ የመሄድ ምኞትን ከማሳካት የሚበልጥ በምድር ላይ ትልቅ ስጦታ የለም። ሐጅና ዑምራን እያሰቡ በየዕለቱ ጥረው ግረው በለበይክና ሙዳረባ ሂሳቡ የሚቆጥቡት ገንዘብ ይባረካል። ሐጅ የመሄድ ሕልሞ እውን ይሆናል። ደስታና በረከት ከእናንተ ጋር ይሁን። ኢድ ሙባረክ። ሲቢኢ ነው የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ የተገኛችሁ ሁላችሁንም እንኳን ደህና መጣችሁ እያልን አሁን በቀጥታ ወደ ዱዓ ነው። የዛሬውን ዱዓ እንግዲህ የሚያደርጉልን አሊሞቻችን በማዕከላችን አሉ። የድሬዳዋ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱላሂ እንደዚሁም ታላቁ አባታችን ሀጂ አብዱል ወሃብ በማዕከላችን አሉ። እጅጉን እናመሰግናችኋለን። السلام عليكم ورحمة الله وبركاته. سلام لكم. الحمد لله رب العالمين. الحمد لله، الصلاة والسلام على رسول الله، وبعد سلام الله عليكم ورحمته وبركاته. بانكي كان بانكي بركة ربها غرف. اللهم اجعلنا يا رب العالمين مباركين أينما كنا يا رب العالمين. آمنا في دورنا وأصلح أحوالنا يا رب العالمين، ومكن لنا في أرضنا تمكينه. ربنا آتنا في الدنيا حسنة وتقبل منا يا رب العالمين الصالح الأعمال في هذه الأيام المباركة. صلى الله وسلم على سيدنا محمد وعلى آله وصحبه. سبحان ربك. ሁላችሁንም እንኳን ደህና መጣችሁ እያልን እጅጉን አድርገን እናመሰግናችኋለን። አሁን ወደ መድረክ የሚጋብዛቸው አቶ ገዛኝ በቃና የድሬዳዋ ዲስትሪክት ዳይሬክተርን በሞራል ወደዚህ ቦታ እንድትሸኙልኝ በአክብሮት እጠይቃለሁ። ለእንኳን ደህና መጣችሁ። ለመላው የሙስሊም ማህበረሰብ ለ1447ኛው የኢድ አላድሃ አረፋ በዓል እንኳን በሰላም አደረሳችሁ። ኢድ ሙባረክ። ክቡራንና ክቡራት፣ በዛሬው ዕለት የባንካችን ሀጂ ለሁሉም ካምፔን መነሻ በማድረግ ከናንተ በክቡራን ደንበኞቻችን ጋር ይህንን ታላቅ በዓል በጋራ ለማክበር መታደላችን ከፍተኛ ደስታ ይሰማኛል። በዘንድሮው የሀጂ ጉዞ ለሚጓዙ የዲስትሪክታችን ደንበኞች ልዩ የውጭ ምንዛሪ ፍቃድ በማመቻቸት ስናሳልፍ ነበር። በይበልጥ ከዚህ ቀደም በዋናው መስሪያ ቤት ብቻ ተስተናገዱ የነበረውን እንግዲህ እዚሁ በድሬዳዋ ብራንች ላይ በማመቻቸት የሳውዲ ሪያል በዶላርም ስንሰጥ ነበረ። ይሄ ትልቅ እንግልት ቀንሷል ብዬ ነው ማስበው። 10ኛው ዓመት እዚሁ መድረክ ላይ ሲከበር ነበር ከ2 ዓመት በፊት። የዛን ጊዜ በሲቢ ኑር ዲፖዚት የሰበሰብነው 5.6 ቢሊዮን አካባቢ ነበር። አሁን ላይ የዚህ ዲፖዚት 16 ቢሊዮን ማለፉን በአሁን ሰዓት ላይ ለሲቢ ኑር ደንበኞች በድሬዳዋ ዲስትሪክት ፋይናንስን በማድረግ የንግዱ ማህበረሰብ በማገዝ 7 ቢሊዮን ማበደር ችለናል። እንግዲህ የደንበኞቹም ቁጥር ከ800 ሺህ በላይ አልፏል። የውጭ ምንዛሪ ለኢምፖርተሮች አሎኬት በማድረግ ግን ከ130 ሚሊዮን ዶላር በላይ በዚሁ ዲስትሪክት ለደንበኞቻችን ሲሰጥ ነበር። እንግዲህ የዚህ የላቀ የንግድና የፋይናንስ ስኬት ባሻገር እንግዲህ የበዓሉን እውነተኛ ትርጉም በተግባር ለማዋል ለአቅም ደካሞች ማዕድ ማጋራት እና ደንበኞቻችን ቤት ለቤት በመጎብኘት የዚያራ በረከትን የተሞላ ማህበራዊ መርሃ ግብሮችን በዲስትሪክታችን በስፋት እያከናወን እንገኛለን። የባንካችን ሙሉ መልእክት እንዲያስተላልፉልን እና የዕለቱን የክብር እንግዳ እንዲጋብዙልን አቶ መሐመድን ጋብዛለሁ።
ሁላችሁም እዚህ ያላችሁ ደንበኞቻችን እንዲሁም በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ። ህዝባዊ በዓላትን ከማህበረሰቡ ጋር በጋራ ማክበር የኢትዮጵያ ንግድ ባንክ የቆየ መገለጫና እሴት ነው። በዚህ መሰረት የ1447ኛውን የኢድ አልአድሃ አረፋ በዓልን በውቢቷና በሰላሟ የተጠበቀ ድሬዳዋና አካባቢያ ደንበኞች ጋር ስናከብር ታላቅ ደስታ ይሰማናል። የኢትዮጵያ ንግድ ባንክ አማራጭ የባንክ አገልግሎትን ከማቅረብ እንዲሁም ሁሉም ማህበረሰብ የፋይናንስ ተጠቃሚ እንዲሆን ለማድረግ ከ12 ዓመታት በፊት ሲቢኢ ኑር ወይ ደግሞ ከወለድ ነፃ የባንክ አገልግሎትን ለሀገራችን ማስተዋወቁ የሚታወቅ ሲሆን ይህ አገልግሎት ዘርፈ ብዙ ጥቅሞችን ማስገኘት ችሏል። ከነዚህ ውስጥ በኢትዮጵያ ንግድ ባንክ ከወለድ ነፃ የባንክ አገልግሎት የተቀማጭ ገንዘብ ወደ 283 ቢሊዮን ብር ማሰባሰብ ተችሏል ማለት ነው። ይሄም ከ1914 ቅርንጫፎች በላይ ደንበኞችን በማገልገል ከነዚህም ውስጥ 156 ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ብቻ የሚሰጡ ቅርንጫፎችን በመክፈት ማህበረሰቡ ተጠቃሚ እንዲሆን ከፍተኛ አስተዋጽኦ ማድረግ ችሏል ማለት ነው። ከዚህም ባሻገር የተሰበሰበውን ተቀማጭ ገንዘብ ለማህበረሰቡ መልሶ በፋይናንሲንግ መልክ ከማቅረብ አንጻር ከፍተኛ ስራዎች ተሰርተዋል። ከ215 ቢሊዮን ብር በላይ ፋይናንስ ማድረግ ተችሏል ማለት ነው እንደ ኢትዮጵያ ንግድ ባንክ። ይሄ ከወለድ ነፃ የባንክ አገልግሎትን ብቻ የሚመለከት ነው ማለት ነው። ይሄ እንግዲህ የሚያሳየን ይሄ አገልግሎት ምን ያህል ከፍተኛ ፍላጎት እንዳለውና ኢኮኖሚ ውስጥ የኢትዮጵያ ንግድ ባንክ ሁሉንም ማህበረሰብ ባካተተ መልኩ ስራዎችን እየሰራ እንዳለ የሚያሳይ ነው ብለን እናምናለን ማለት ነው። ሁሉም ሙስሊም አቅም ባይፈቅድም ሀጅ የማድረግ ፍላጎት እንዳለው ይታወቃል። የእምነቱ መሰረት ስለሆነ ማለት ነው። የኢትዮጵያ ንግድ ባንክም ይህንን ችግር በደንብ በመረዳት ከ5 ዓመት በፊት ለበይክ የሚባል በሙዳረባና በዋዲያ መርህ የሚሰሩ ፕሮዳክቶችን ማስታወቁ የሚታወቅ ሲሆን በዚህ ዓመት ብቻ 191 በላይ የሚሆኑ ደንበኞች ከለበይክ ሂሳባቸው ላይ ተቀናሽ በማድረግ ሀጅና ኡምራ ማድረግ ችሏል ማለት ነው። ስለዚህ በዚህ አጋጣሚ ሁላችሁም ይህን ፕሮግራም እዚህ የምትከታተሉ በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ ደንበኞቻችን የለበይክ የቁጠባ ሂሳብን ብትጠቀሙ የሀጅ ንያችሁን በረጅም ጊዜ ቁጠባ ማሳካት እንደምትችሉ የኢትዮጵያ ንግድ ባንክ ከወዲሁ ይገልጻል ማለት ነው። በአጠቃላይ በተለይ የሙስሊሙ ማህበረሰብ ከወለድ ነፃ የባንክ አገልግሎትም አሁንም ከዚህ በላይ የማደግ አቅም ያለው ስለሆነ በደንብ ቀረብ ብላችሁ ከኢትዮጵያ ንግድ ባንክ ጋር እንድትጠቀሙ እንድትሰሩ የሚል ጥሪ ማስተላለፍ እፈልጋለሁ። እኛም እንደ ኢትዮጵያ ንግድ ባንክ ማህበረሰቡ የሚፈልገውን አገልግሎቶች የበለጠ አጠናክረን መስጠት የምንቀጥል መሆኑን ላረጋግጥላችሁ እወዳለሁ። ከዚህ በመቀጠል የዕለቱን የክብር እንግዳ አቶ ከድር አልይን ወደ መድረክ ጋብዝና የዕለቱን መልእክት ያስተላልፉልናል። የኢትዮጵያ ንግድ ባንክ ዘንድሮ የ1447 የኢድ በዓል አረፋት ምክንያት በማድረግ ሀጅ ለሁሉም በሚል ማህበራዊ ኃላፊነቱን እየተወጣ ይገኛል። እንደ ምሳሌነት ማህበራዊ ኃላፊነት ከምንለው ውስጥ አንዱ ማዕድ ማጋራት ለአቅመ ደካሞች ትላንትናም እያየን እማኝ የነበርንበት ስናካፍል የነበረበት አንዱ ማህበራዊ ኃላፊነትን እየተወጣ ያለው ታላቅ የኢትዮጵያ ንግድ ባንክ መሆኑን እናውቃለን። እነኛ አቅመ ደካሞችን ብቻ ማዕድ ማጋራት ብቻም ሳይሆን የተለያዩ ፕሮግራሞችን እየተወጡ ያሉበት መሆኑን ቅድም ከዚህ ወንድሜም ሲገልጽ የነበረበት አንዱ ነበር ማለት ነው። ስለዚህ ማዕድ ማጋራት ብቻ ሳይሆን ሁሌም ድሬዳዋ አስተዳደር ማህበራዊ ኃላፊነቱን ስለሚወጡ የድሬዳዋ አስተዳደር ደግሞ ሁሌ ከጎናቸው መሆኑን በዚህ አጋጣሚ ለመናገር እፈልጋለሁ።
አሁን ለቃለ መጠይቅ የሚመጡ እንግዶቻችንን ወደዚህ የምናመጣ ይሆናል። ነጻነት ካሳይ ጥያቄ የምታቀርብልናል። በቀጥታ ወደ እሷ ፕሮግራም አመራችኋለሁ። መልካም ቆይታ። አመሰግናለሁ። ወደ ነጻነት ተመልካቾቻችን 1447ኛው የኢድ አልአድሃ አረፋ በዓል ምክንያት በማድረግ በድሬዳዋ ከተማ በቢ ካፒታል ሆቴል የአረፋ በዓልን ከውድ የኢትዮጵያ ንግድ ባንክ የሲቢኢ ኑር የድሬዳዋ ዲስትሪክት ደንበኞቻችን ጋር እያከበር እንገኛለን። በድጋሚ እንኳን አደረሳችሁ አደረሰን። እዚህ መድረክ ላይ ደንበኛና ከባንካችንም የስራ ኃላፊዎችን ጋብዤ ከባንካችን አገልግሎት ጋር በተያያዘ አጠር ያለ የበዓል ቆይታ እናደርጋለን። እንግዶቻችን ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን አደረሳችሁ። ዒድ ሙባረክ። እናመሰግናለን። እስኪ ከአቶ አንዋር ልጀምርና ወደ ሪጅን ይሄዳለሁኝ። የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት መስጠት ከጀመረ በመስኮት ደረጃ በተለይ በጣም ረጅም ዓመት ነው። በአጠቃላይ ግን የሲቢኢ ኑር አገልግሎት እንደ ባንክ እንዴት ይታያል? አሁን ያለበት ደረጃስ ምን ይመስላል? የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ለማለት እወዳለሁ። ባለፉት 12 ዓመታት ውስጥ 283 ቢሊዮን ያክል ተቀማጭ ገንዘብ ማሰባሰብ ተችሏል። በዚህም እንግዲህ ከ8.3 ሚሊዮን በላይ ደንበኞችን ማፍራት ችለናል። እንግዲህ አገልግሎቱን በ1914 ቅርንጫፎች በመስኮት እና እንዲሁም ደግሞ 156 ቅርንጫፎች አገልግሎቱን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ብቻ በሚሰጡ ቅርንጫፎች እየሰጠን እንገኛለን። እንግዲህ በሁሉም የሀገራችን ክፍል ደጃችሁ ላይ ማለት ይቻላል ተደራሽ ሆነን ይህን ከወለድ ነፃ የባንክ አገልግሎት እየሰጠን ነው የምንገኘው። እንግዲህ በዚህም ብዙዎች በፋይናንስ ዘርፉም ተጠቃሚ ሆነዋል። እስካሁን ድረስ ባለው ጊዜ እንኳን ከ215 ቢሊዮን በላይ ገንዘብ ወደ ኢኮኖሚው በመልቀቅ ወይም ፋይናንስ በማድረግ የብዙዎች የቢዝነስ እንዲሳለጥና ኢኮኖሚው ላይ ትልቅ ሚና እንዲፈጠር ማድረግ የቻለ የባንክ አገልግሎት ነው ማለት ነው። አቶ አንዋር እጅግ አድርገን እናመሰግናለን። የኢትዮጵያ ንግድ ባንክ ምን እየሰራ ይገኛል የሚለውን ጥሩ አድርገው መልሰውልናል። ወደ አቶ ከድር ሚልኬሶ አመራና የኢትዮጵያ ንግድ ባንክ ያው በዛ ሪጅን ያለው በተለይም ደግሞ የሲቢኢ ኑር አገልግሎት እንቅስቃሴ ምን ይመስላል? እንኳን አደረሳችሁ ኢድ ሙባረክ ማለት ፈልጋለሁ። በአጠቃላይ ንግድ ባንክ ደንበኞቹ ጋር ለማድረስ ወደታችም እየወረደ ከሚሄዱም በላይ የዲስትሪክቱን አቅም እንደዛም እየገነባ ይገኛልና በተለየ መልኩ ደግሞ ከዛሬ 1 ዓመት አካባቢ ጀምሮ ደንበኛን ለማቅረብ ሲባል ሪጅኑን አቋቁሟልና ይሄ ዋነኛው ዓላማ ምናልባት ሪጅኑ የተቋቋመበት ዋና ዓላማ ደንበኞቻችን ከዚህ በፊት በርካታ ሰርቪስ ለማግኘት ራቅ ብሎ እንዳይሄዱና ሄል ለማግኘት ደግሞ በቅርበቱ እንዲያገኙ ነውና ሌላ ምናልባት እንደ ሪጅን ደግሞ አሁን ከተቋቋምን ከ1 ዓመት ጀምሮ ደንበኞቻችን ጋር ለማድረስ በርከት ያሉ ስራዎችን ነው የምንሰራና በፋይናንስ ደረጃ ከዚህ በፊት ወደ አዲስ አበባ ሲጓዝ የነበረው አሁን ግን ወደ እስከ 150 ሚሊዮን አካባቢ የሚጠጋው በሪጅን ደረጃ ማግኘት ስለሚችሉ እነዚህና ሌሎች ሰርቪሶችን ለማግኘት ወደ ሪጅን የመጣው ሰርቪስ ነውና አጠቃላይ ለቤት ጋር ታይዞ ደግሞ የኛ እንደ ሪጅን ከዛሬ ዓመት አካባቢ ጀምሮ የተለያየውን ደግሞ ንቅናቄ ጀመረልና በዚህ ምክንያት በርከት ያሉ ደንበኞችን ደግሞ ማፍራት ችለን አቅማቸውን ንያቸው ሆኖ ግን አንድ ላይ ደግሞ ማቆጠብ ያቅታቸው ደንበኞች ደግሞ ቀስ በቀስ እየቆጠቡ አሁን በርካቶች ደንበኞች አቅማቸውን እያጎለበቱ ስለሆነ በዚህ አጋጣሚ ሁላችሁም በዚህ ሁኔታ ሴቭ ማድረግ ስለሚችሉ በዚሁ ጥሪ ያስተላልፋለሁ። አመሰግናለሁ። አመሰግናለሁኝ። እኔም ወደ ደንበኛችን ወደ አቶ ከድር ልመለስና አቶ ከድር ፈቃደኛ ስለሆኑ እዚህ ስለ ባንካችን ከአገልግሎት ጋር ተያይዞ ለቃለ መጠይቅ ስለመጡ አሁንም በድጋሚ አመሰግናለሁኝ። አቶ ከድር ከባንካችን ጋር ያለው ትውውቅ ምን ይመስላል? እስኪ ከኢትዮጵያ ንግድ ባንክ ጋር መች ነው የተዋወቁት? የስራው እንቅስቃሴስ ምን ይመስላል? ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ለ1447ኛ ዓመተ ሂጅራ ኢድ አልአድሃ እንኳን አደረሳችሁ ላለሁኝ። ንግድ ባንክ ማለት አባት እናት የአባትነትና የእናትነትን ቦታ ታውቁታላችሁ አይደለም እንዴ? ንግድ ባንክ ይሄ ማለት ነው። ለምንድን ነው ቢባል
ንግድ ባንክ አንዴ ስናጠፋም እንደ እናት ቆንጠጥ ታበላለች፣ ታጠጣለች። አባት እንደዚሁም እያበላ እያጠጣ ሲያጠፋም ደግሞ ቆንጠጥ እያደረገው መልእክትም ልከዋል። ንግድ ባንክ ማለት የኢትዮጵያ ሕዝብ አለኝታ ማለት ነው። ንግድ ባንክ ማለት የኢትዮጵያ ሕዝብ ሀብት ነው። ወደ ግሌ ሲመለስ ምንም ስለ ባንክ ጥቅምና ጉዳቱን ሳላቅ ድልድይ ላይ ባለው ቅርንጫፍ ላይ ነው የከፈትኩትኝ። እስቲል ናውን ቡሁ አለች። ለታሪክ ነው ያስቀመጥኩትኝ። አልቻልኩም፣ ከንግድ ጋር መራቅ አልቻልኩም። ለምን ልጅ ከእናት እንዴት አድርጎ ይልቃል? ልጅ እንዴት አድርጎ ከአባቱ ይርቃል? ይርቃል እንዴ? አይርቅም። ስለዚህ ኢንሻአላህ እንግዲህ ይሄን ካልኩኝ ያው ንግድ ባንክ እኔ ለረጅም ጊዜ ነው ከንግድ ጋር ያለሁትኝ። ወደ ኢምፖርትም ላይም አለኝ። አሁን ወደ ኢንቨስትመንት ገብቻለሁኝ። ያን እንግዲህ ወደ ፊኒሺንግ እንትን ላይ ያለሁኝ ኢንሻአላህ አላህ ከረዳኝ። እንግዲህ በዚህ አጋጣሚ ንግድ ባንክ እንግዲህ አሁንም ከበፊቱ በበለጠ ከጎኔ ሆኖ እንኳን ከጎኔ ከፊቴ ሆኖ የሚመጣብኝ ነገር ብሎክ እያደረገልኝ ያንን እንደሚያሳካ ተስፋ አረጋለሁ። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በባንካችን ስም እኛም እጅግ አድርገን እናመሰግናለን። ወደ አንዋር ልምጣና የኢትዮጵያ ንግድ ባንክ ካለው አገልግሎቶች መካከል አሁን የሀጅ ለሁሉም በሚል መሪ ቃል እየተደረገ ያለው ንቅናቄ አንዱ የለቤክ የቁጠባ ሂሳብ ነውና አጠቃላይ እንደ ባንክ የለቤክ የቁጠባ ሂሳብ አሁን ያለበት ደረጃ ምን ይመስላል? የሀጅ ለሁሉም እንቅስቃሴስ ምን ይመስላል? ይሄን አያይዘ መልስልኝ። ለበይክ ሲባል ትዝ የሚላችሁ ምንድነው? ሀጅ ነው አይደል? በዋናነት ከስሙ ጀምሮ ሰዎች ለሀጅ እንዲነሳሱ ንያ እንዲያደርጉ ማነሳሳት ነው ማለት ነው። እና ለበይክ የሚለውን የቁጠባ ሂሳብ እንግዲህ የዛሬ 5 ዓመት አካባቢ ነው የጀመርነው። ስሙንም ብዙዎች ወደውታል፣ ተቀብለውታል። እኛ ሀገር በብዛት ትልልቅ ሰዎች ናቸው እድሜያቸው ከኦልድ የሆኑ ሰዎች እድሜያቸው ከገፋ በኋላ ነው ሀጅ ማድረግ የተለመደው። ግን ከወጣትነት ጀምሮ ሰው ንያ አድርጎ ወደ ሀጅ ማድረግ እንደሚቻል ሀጅ አደርጋለሁ ብሎ ከነየተ ሰው ማድረግ እንደሚቻል ማሰብ ይቻላል ማለት ነው። 20 ዓመት እኮ ንያ ብናደርግ አላህ ደግሞ በ5 ዓመት ሊያሳካልን ይችላል አይደል? ዋናው የምንጀምረው ለኸይር ስራ ተነሳስተን ንያ ማድረግ ከቻልን ንያችን በራሱ የቁጠባ ሂሳቡን ስንከፍት ንያችን በራሱ ይጀምራል ማለት ነው። ለበጎ ተግባር ንያ እያደረግን ነው ማለት ነው። እንግዲህ ይህ ለበይክን እኛ በዋናነት ሙስሊሙ ማህበረሰብ ተነሳስቶ ለኸይር ስራ ሀጅ እንዲያደርግ ወይም ኡምራ እንዲያደርግ ከቀድሞ እንዲቆጥብ በዛውም ደግሞ ንያውን እንዲያስተካክልና ለኸይር ነገር ሙስተዒድ እንዲሆን የሚፈቅድ የቁጠባ ሂሳብ ነው ማለት እና በአጠቃላይ እንግዲህ ከ9 ቢሊዮን ብር ገንዘብ በላይ በዚህ የቁጠባ ሂሳብም መሰብሰብ ችለናል ማለት ነው። እንግዲህ ይህ ሀጅ ለሁሉም ንቅናቄ እንግዲህ ሁሉም ሰው ሀጅ ማድረግ አለበት ብለን ነው የተነሳ ነው ማለት ነው። በዘንድሮ ዓመት እንግዲህ ለ4ኛ ጊዜ እያከናወን ነው እንገኛለን። ይህ የኢድ አል አድሃ በዓልም እሱን አስመልክቶ የተደረገ ነው ማለት ነው። አመሰግናለሁ። ወደ አቶ ከድር ልምጣና በምስራቅ ሪጅን በርከት ያሉ የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት የሚሰጡ እንዲሁም በመስኮት ደረጃ ስላሉ በተለይም ይሄ ሀጅ ለሁሉም የለቤክ የቁጠባ ሂሳብ ንቅናቄ ግንዛቤ ለመፍጠር እንደ ሪጅን ምን እየተሰራ ነው? ያለው ውጤትስ ምንድን ነው? የኢትዮጵያ ንግድ ባንክ በሪጅን ወደ 6 አጠቃላይ ዲስትሪክቶች አሉና ከዲስትሪክቱ አንዱ ድሬዳዋ ዲስትሪክት፣ ሰመራ፣ ባሌ ሮቤ፣ አሰላ፣ ጅጅጋና አለና እነዚህ ስር እንግዲህ ያው ንግድ ባንክ ከሲቢኢ ኑር ከተጀመረ ጀምሮ ወደ ሙስሊም ማህበረሰብ ለማቅረብ ከሚያደርጉ ዋና ጥረት በዲስትሪክት ደረጃ በርከት ያሉ ሰራተኞች መድቦ ይሰራልና ከአምና ጀምረን ከ1 ዓመት አካባቢ ጀምረን ንቅናቄ ነው እያደረግን ያለነውና በዚህም ምናልባት ወደ በርከት ያሉ ደንበኞቻችን በዚህ ዓመት የኛ አመሰግኖ ወደ ሀጅ የሄዱበት ሁኔታ አለና በዚህም እናንተም ደግሞ እዚህ ያላችሁ እንደዛም ቤታችሁ ሆናችሁ ይሄን ፕሮግራም የሚከታተሉት ይሄኛውን ለቤክ አካውንቶቹን ከፍታችሁ ተጠቃሚ እንድትሆኑ
ጥያቄ ምናልባት ካለ ያልገባቸው ነገሮች ካሉ ቀረብ ያሉ ቅርንጫፎቻችን ጎራ ብላችሁ የተለያዩ ጥያቄ ጠይቃችሁ ይሄን አገልግሎት ለመጠቀም በርከት ያሉ ፕሮግራሞች አዘጋጅተን እየሰራን ነውና በዲስትሪክት ደረጃም ያሉ በቅርንጫፎች ደረጃም ያሉ በሪጅን ደረጃም እንደዚሁም ደግሞ ኮርፖሬት ደረጃም ያሉ ሰራተኞቻችን ሁሌ እናንተን ለማገልገል ሬዲ ናቸውና እዚህ ስንደርስ 283 ቢሊዮን አካባቢ ስንሰበሰብ አይተኬ ሚና ያላችሁ ደንበኞቻችን ሁሌ ከኛ ጎን ሆናችሁ እኛን ደግሞ ወደፊት እንድንሄድ አስተያየት እንደዛም ደግሞ ጥያቄ ካላችሁ ከኛ ጋር ሲታረጉ የኛ የበለጠ እድገት እንመጣለንና በዚህ ሁኔታ እንቀጥላለን ብዬ አስባለሁ። አመሰግናለሁ። አቶ ከድር ከባንካችን ጋር ለበርከት ያሉ አመታት በጋራ ሰርተዋልና ባንካችን አሁን ካለበት ደረጃ ይበልጥ እንዲሰራ ሊስተካከል ይገባዋል የምትሉት ወይ ደግሞ ሊቀጥልበት ሊገባል የምትሉት መልካም ጎን በዚህ አጋጣሚ ማስተላለፍ የምትፈልጉት መልእክት ካለ እስኪ። ስለ ንግድ ባንክ አሞግሰነዋል፣ ጥሩነቱን ተናግረነዋል። እንግዲህ ያው ቁርአን አይደለም የአላህ ቁርአን አይደለም ከሄድ ኦፊስም ከታች የሚሰራ ሰው ልጅ ነው አይደለም። ያው እንግዲህ የኛ ነው እስካልነ ድረስ እናት ነው አባት ነው እስካልነ ድረስ እናቴ ይሄን አልፈልገውም እኮ ይሄ ምግብ ዛሬ አይመቸኝም ካልኳትኝ ትቀይርልኛለች አይደለም እንዴ? ስለዚህ ኮላትራሉ ላይ ሁሉም ሰው ቅሬታ አለው። ዝቅተኛ ነው፣ በጣም ዝቅተኛ ነው። እኔ ስንት ጊዜ ቀርበዋል ከማህበረሰቡ ይሄ ቀርበዋል። ስለዚህ ዘፈርስት መስተካከል ያለበት የምለው ካስተመር ብዙ ሊኖረው ይችላል፣ ብዙ ካፒታል ሊኖረው ይችላል ግን የኛ ነው ባንኩ የኔ ነው እስካልኩኝ ድረስ ደግሞ ህዝቡ መረካት አለበት፣ ቅሬታው መልስ ማግኘት አለበት፣ መስተካከል አለበት። እቺ ጥያቄ ብዙ ጊዜ ቀርባለች ግን አልተስተካከለም። እቺ ነገር ብቻ ተስተካከል። ሌላው እንግዲህ አብረን ስላለ ነው እንግዲህ መልእክታችን አደርሱልኝ እስካልነ ድረስ ነገ አብረን ያለው የተራራምን እያስተካከል መሄድ የምንችልበት ጉዳይ ይሆናል። አመሰግናለሁ። በመጨረሻ ለአረፋ በዓል አደረሳችሁ ማለት ይችላል። ኦኬ፣ ለመጀመሪያ ደረጃ እናቴ ለ1447ኛ ዓመተ ሂጅራ ኢድ አል-አድሃ እንኳን አደረሰኝ። ኢትዮጵያውያን ለ1447ኛ ዓመተ ሂጅራ ኢድ አል-አድሃ እንኳን አደረሳችሁ ላለኝ ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የመጨረሻው ያው የእንኳን አደረሳችሁ እንዲሁም ለደንበኞቻችን በዚህ አጋጣሚ ማስተላለፍ የምትፈልጉት መልእክት ካለ ነው። ወደ አቶ ከድር ልምጣና በአንዋር እንጨርሳለን። መላ ሀገራችን ላይ የምትገኙ አይተኬ ሚና ያላችሁ ደንበኞቻችን መልካም በዓል እንኳን አደረሳችሁ። ከኛ ጋር ስለሆናችሁ ሁሌ እናመሰግናለን። እናንተ ከኛ ፊት ሄዳችሁ እዚህ ስላደረሳችሁ ከልብ እናመሰግናለን። መልካም በዓል እንዲሆንላችሁ ይመኛለሁ። አመሰግናለሁ። እዚህ የፍቅር ከተማ ከሆነው ከዚህ ከፍቅር ህዝብ ጋር መሀል የአረፋ በዓልን ማክበር በመቻሌ ታላቅ ደስታ ይሰማኛል። እንዲሁም ደግሞ ለመላው የእስልምና እምነት ተከታዮች በሙሉ በሁሉም ዓለም ለሚገኙ እንኳን ለኢድ አል-አድሃ በዓል አደረሳችሁ። ለቤተሰቦቼ እንዲሁም ደግሞ በኢትዮጵያ ንግድ ባንክ በሁሉም የሀገራችን ክፍሎች የሚሰሩ የእስልምና ተከታይ የስራ ባልደረቦቼ በሙሉ እንኳን ለኢድ አል-አድሃ በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። እንግዲህ የለበክ የቁጠባ ሂሳብን እንግዲህ በሙዳራባና በዋዲያ መርህ ተዘጋጅቶ በሁሉም ቅርንጫፎች ይገኛል። ሁላችሁም ፕሮዳክቱን እንድትጠቀሙ በዚሁ አጋጣሚ ጥሬን አቀርባለሁ። አመሰግናለሁ። መልካም በዓል፣ ኢድ ሙባረክ። እኛም እጅግ አድርገን እናመሰግናለን። 1447ኛው የኢድ አል-አድሃ አረፋ በዓል ምክንያት በማድረግ በፍቅር ከተማ በሆነችው ድሬዳዋ ተገኝተን እዚሁ ለቃለ መጠይቅ ከባንካችን የስራ ኃላፊዎች እንዲሁም ደንበኛ ተገኝታችሁ ለተመልካቾቻችን ስለ ባንካችን ማብራሪያ ስለሰጣችሁ እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል፣ ኢድ ሙባረክ። ውድ ደንበኞቻችን፣ ለመላው የኢትዮጵያ ንግድ ባንክ የሲቢኢ ኑር ደንበኞቻችን እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል
በሰላም አደረሳችሁ አደረሰን። ኢድ ሙባረክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ደንበኞቻችን እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። ሰላም አለይኩም ውድ ደንበኞቻችን እንኳን ለ1447ኛው የኢድ አልአድሃ በዓል አደረሳችሁ አደረሰን። በአገራችን ከወለድ ነፃ የባንክ አገልግሎት በተሟላ መልኩና በስፋት በመስጠት የኢትዮጵያ ንግድ ባንክ ቀዳሚ እንደሆነ የሚታወቅ ነው። ውድ ደንበኞቻችን ባንካችን ለሲቢኢ ኑር አገልግሎት ከፍተኛ ትኩረት ሰጥቶ እየሰራ በመሆኑ በወለድ ነፃ የባንክ አገልግሎት የላቀ አፈጻጸም ማስመዝገብ ችሏል። በአሁኑ ጊዜም በ156 የሲቢኢ ኑር አገልግሎት ብቻ የሚሰጡ ቅርንጫፎችን ጨምሮ በ1918 ቅርንጫፎቻችን በመስኮት አገልግሎቶችን እየሰጠን እንገኛለን። ሲቢኢ ኑር ባለፉት ዓመታት 8.3 ሚሊዮን ደንበኞችን ማፍራትም ችሏል። ሄሎ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ለ1447ኛው የኢድ አልአድሃ በዓል በሰላም አደረሰ የሚል የክቡር ፕሬዝዳንታችንን የአቶ አቢሳኖ መልእክት ይዘን እየመጣን ነበረ። እናመሰግናለን። ወረዲን እባላለሁ። ድርጅታችን ሰነድ ፒኤልሲ በሪል ስቴት ግንባታ ላይ የተሰማራ ድርጅት ነው። እንግዲህ ያው ንግድ ባንክ ካሉት ባንኮች በዋናነት የምንጠቀመው ደንበኛችን ነው። እንግዲህ እንደምናየው እዚህ ጋር የተለያዩ ስጦታዎችን አበርክተውልናል ለኢድ አልአድሃ። ያው በድርጅታችን ስም እናመሰግናለን። እኛም ያው በዋናነት ከባንኮች በመርጠን የምንጠቀመው ባንክ ነው። ለስጦታዎቹ እናመሰግናለን። እንኳን አደረሳችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ከኢትዮጵያ ንግድ ባንክ ነበር የምደውለው። እሺ። የ1447ኛውን ምክንያት በማድረግ የኢድ አልአድሃ አረፋ ስጦታ ይዘን እየመጣን ነበር የፕሬዝዳንቱን። እሺ። እየመጣን ነው፣ መንገድ ላይ ነን። ማሻአላህ ደስ ይለናል። ጥሩ ነው። እሺ እሺ። ኢትዮጵያ ንግድ ባንክ በዓሉን አስመልክቶ ይህንን በማድረጉ ለመላው የደንበኞቹ ለማናገም ሲሰጥ እንኳን ለኢድ አልአድሃ በዓል አደረሳችሁ ማለት ፈልጋለሁ። ንግድ ባንክ የረጅም ጊዜ ደንበኞች ነን። በዚህ አጋጣሚ ለምታደርጉት ነገር እናመሰግን እንፈልጋለን። ሲቢኢ ኑር አገልግሎት መስጠት ከጀመረበት ጊዜ አንስቶ 287 ቢሊዮን ብር በላይ ተቀማጭ ገንዘብ ከነዚህ ደንበኞቹ ማሰባሰብ ችሏል። ባለፉት 12 ዓመታት በተለያዩ የሥራ ዘርፍ ላይ ለተሰማሩ የባንኩ ደንበኞችም ከ220 ቢሊዮን ብር በላይ ፋይናንስ ማድረጉን ሲገልጽ
በደስታ ነው። ባለፉት 9 ወራት ብቻ 82.9 ቢሊዮን ብር ለውድ ደንበኞቻችን ፋይናንስ አድርገናል። ያው ከሀገራችን ግዙፍ ከሆነው አብሶ ለልማት ቀዳሚ ከሆነው አብሶ እንደ ቴምር ደግሞ ትልቅ አጋር የሆነው የኢትዮጵያ ንግድ ባንክ እንኳን አደረሳችሁ ለማለት ስለመጣችሁ በጣም ደስ ብሎናል። በድጋሚ እንኳን አብሮ አደረሰን ለማለት እወዳለሁ። ከኢትዮጵያ ንግድ ባንክ ነበር የምደውለው። የመጣን ነበር የ1447ኛው የኢድ አልአድሃ አረፋ ምክንያት በማድረግ የፕሬዝዳንቱ ስጦታ ይዘን እየመጣን ነበር። ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። እንኳን ደስ አለን፣ እንኳን ደስ አላችሁም ውድ ደንበኞቻችን። ባንካችን ከወለድ ነፃ የባንክ አገልግሎትን ለማስፋፋት ከሰጠው ትኩረት አንጻር አንደኛም አገልግሎቱን በማስተዋወቅ ሁለተኛም ሸሪያ ስሙሙ የሆኑ ተቀማጭና የፋይናንሲንግ የባንክ አገልግሎቶችን ስራ ላይ በማዋል እንዲሁም በዘርፉ ከፍተኛ ዕውቀት ያላቸውን ሸሪያ ማካሪ ኮሚቴዎችን በመመደብ በከፍተኛ ትኩረት እየሰራ ይገኛል። ቴንኪው አመሰግናለሁ። እንኳን ደህና መጣችሁ። እናንተንም መርጣችሁ መታችሁ ስለዘየራችሁን እንኳን አደረሳችሁ ስላላችሁን ከልብ እናመሰግናለን። ከንግድ ባንክ ጋር አው እየሰራን ነው፣ ወደፊትም እንሰራለን። ወዴትም አንሄድም። ሰው አባቱን ትቶ የትም አይሄድም። ስለመጣችሁ ስለዘየራችሁን እንኳን አደረሳችሁ ስላላችሁን ከልብ እናመሰግናለን። በመላው የማለዳ ፎም ስታፍና በድርጅቴ ስም በራሴም ስም ከልብ አመሰግናለሁ። የኢትዮጵያ ንግድ ባንክ ሲቢ ኑር ክፍል ልንዘይርህ እየመጣን ነበረ። ቢሮ ነህ? ለአረፋን እንኳን አደረሰህ ለማለት ነው። እንኳን አብሮ አደረሰሽ። ውድ ደንበኞቻችን የኢትዮጵያ ንግድ ባንክ የሲቢኢ ኑር አገልግሎት ተጠቃሚውን ህብረተሰብ ፍላጎት ከማርካት አንጻር ሸሪያውን የጠበቀ አገልግሎት በመስጠት በቀጣይነት በከፍተኛ ትኩረት ስራዎችን እንደሚሰራ ቃል ይገባላችኋል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ፕሪሚየም ለንግድ ባንክ ሰራተኞች እንዲሁም ጠቅላላ ለዓለም ላይ ላሉ ሙስሊሞች እንኳን አደረሳችሁ ማለት እፈልጋለሁ። ውድ ደንበኞቻችን በዓሉ የሰላምና የፍቅር እንዲሆንላችሁ የኢትዮጵያ ንግድ ባንክ ይመኝላችኋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ለእርሶም ሆነ ለሚወዷቸው ሐጅ የመሄድ ምኞትን ከማሳካት የሚበልጥ በምድር ላይ ትልቅ ስጦታ የለም። ሐጅና ዑምራን እያሰቡ በየዕለቱ ጥረው ግረው በለበይክና ሙዳረባ ሂሳቡ የሚቆጥቡት ገንዘብ ይባረካል። ሐጅ የመሄድ ሕልሞ እውን ይሆን። ደስታና በረከት ከእናንተ ጋር ይሁን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ድሬዳዋ እንገኛለን። ድሬዳዋ ደግሞ እንግዲህ ከአንድ ደንበኛችን ቤት ከአቶ አብዱራዛቅ ኡመር ኤልሚ ቤት ነው ያለነውና እንኳን አደረሰዎት ለኢድ አል አድሃ በዓል። እንኳን አብራ አደረሰን። ስለ ጉብኛችን በጣም ደስ ብሎናል። ኢዱም የበለጠ ማብር እናሳልፋለን ኢንሻአላህ። የኢድ አል አድሃ በተለይ የቤተሰባዊ በዓል ነው ይባላልና ሰው የሚጠያየቅበት በዓል እንደሆነ ነው የሚነገረውና ልክ ነው። እንዴት ነው እናንተ ጋር አከባበሩ? በአሁኑ ዒድ ከሌላ የጾም ዒድ ላይ የምትለየው እቺ ቤተሰብ ላይ ዚያራ እናደርጋለን። ሁሉም ቤተሰቡ ይመጣሉ፣ ከሁሉም ጋር ይሄዳል። እናንተም እንደ ቤተሰብ ሆናችሁ ራሱ በመምጣታችሁ ራሱ አልሐምዱሊላህ በጣም ደስ ብሎናል። በጣም ደስ ይላል። ከሌላ ዒድ ላይ በጣም ደስ ትላለች። ሁሉም ሰው ደግሞ በጣም እቺን በጉጉት ነው የሚጠብቀው። ማሻአላህ። አንተ አሁን እንግዲህ ዛሬ እኛ እንደጠየቅን አንተም እየሄድክ ትጠይቃለህ? አዎ ማዘሬ ጋር ሄዳለሁ፣ ፋዘር ጋር ሄዳለሁ፣ ሲስተር በቃ ያለን ቤተሰብ እንደገና ደግሞ እንደዚህ ጓደኞችም በስራ አብሮ የምንሰራቸው በቃ በሌላ መስመርት የምንገናኘው እንደዚህ እየተጎበኘን እነሱ ይመጣሉ፣ እኛም እነሱ ጋር እንሄዳለን። ምንድነው አብዱራዛቅ ወጣት ነገና ምንድነው የምትሰራው? ምን እየሰራ ነው? እስቲ የስራ ሁኔታ ንገረኝ። በስራ ሁኔታ አልሐምዱሊላህ የምግብ ነክ ነው የምሰራው። ኢምፖርተር ነኝ። እንደገና ደግሞ በአሁኑ ጊዜም በኢምፖርት ምግብ ለፍጆታ የሚውሉ ማለት ነው። አዎ እና የበለጠም እኛም ስራችን ዛሬ ምግብ ነው። ምግብ ደግሞ ለሰው ልጅ እንዳለ አስፈላጊ ነው። ምግብ ስትላው ምንድን ነው? እስቲ ምግብ የተለያየ አይነት አለ። አሁን ዘይትም ሆኖ ሌላም ስኳርም የተለያየ አይነቶች አለ። የምግብ ግብአቶችን ነው የምታቀርቡት ማለት ነው። ከምግብ ውጭ ደግሞ አሁን ኢንሻአላህ አላካለ ወደ ኤክስፖርት የሚሄድ ነው። ሀገሪቷ ያላት ሀብት ለዓለም እንድናስታውቅና ዓለም አይቶ ራሱ ወደዚህ እንዲመጣ እሱን የበለጠ የሰራ እቅዳችን ነው። አልሐምዱሊላህ እሱም ኤክስፖርት ላይ ለመስራት። እስቲ ከኢትዮጵያ ንግድ ባንክ ጋር ያለ አጋርነት ስትውቅ እንዴት ነው? ከመቼ ነው የሚጀምረው? ንግድ ባንክ ላይ የሚገርም ነገር እኔ መጀመሪያ ጊዜ አካውንት የከፈትኩት ንግድ ባንክ ነው። ተማሪ ላይ ያለሁት አዲስ አበባ ነበርኩኝ። መጀመሪያ ላይ የከፈትኩት ንግድ ባንክ ነበረ። ከዛ በኋላ ያየሁት በከስተመር ላይ ምን ያህል እንዴት እንደሚያስተናግዱ ከሌላ ባንክ ላይ ምን ያህል ለከስተመር ትኩረት እንደሚሰጡ ሳየው ያኔ ምንም ንግድ ላይ ራሱ ሳልኖር ነው የከፈትኩት። አሁን ደግሞ አልሐምዱሊላህ ወረራ ሲሰራ ደግሞ ሲጀምር ብዙ አመታት የሚሆን ከንግድ ባንክ እየሰራ ነው። ከዚህ በፊት ደግሞ ከቤተሰብ ጋር ነበርኩኝ። ከዛ የቤተሰብም በንግድ ባንክ ነበር የበለጠ የምንሰራው። አሁን ደግሞ የራሴ ደግሞ ሲሆን ደግሞ ንግድ ባንክ ነው ዋና። ቤተሰብም በንግድ ስራ ነው የተሰማሩት? አዎ አልሐምዱሊላህ በዚህ እድል ዛሬ ወጣቱኝ ራሱ ይሄን ያህል ደረጃ የደረሰኝ ቤተሰብ ነው። ጥንስሱ እዛ ነው ማለት ነው። አዎ መቼም ሰው ልጅ ራሱ ማለት ራሱ ካላነሳ ማንም አያነሱ። ለዛ ስለሆነ ደግሞ ቤተሰብ ባላቸው የስራ እድል አይቼ ተፍተፍ ብዬ ነው ያንን ለመስራት የጀመርኩት። ኦኬ አልሐምዱሊላህ። ከዛ በኋላ ራሴን ደግሞ ሲደርስ ታውቃለህ ወንድ ልጅ ሲያገባ የራሱ ኃላፊነት ይባላል ይወጣል። አዎ ከዛ ወደ ራሴ መንገድ ቤተሰብ ነው። አሁን ለምሳሌ ዛሬ አንድ ነገር ተቸገረ የሚያግዝ ሰው ወዳው ስታገኝ ያንን ቤተሰብ ነው። ንግድ ባንክ ደግሞ ለዛ ነው በዛሬ ፋይናንሻል ብንፈልግም ወዳው የሚደርስልን እሱ ነው። ዛሬ ኢምፖርት ላይ ልናመጣ ስንል ዶላር የሚፈቅድልን ንግድ ባንክ ነው። ለዛ ስለሆነ ንግድ ባንክም ቤተሰብ ነው።
እስቲ ወደ ባንካችን የስራ ኃላፊዎች ልመለስና ምን አይነት ደንበኛ ነው አብዱራዛቅ የሚለውን እናንሳ እስቲ። ሲቲ ብራንች ላይ በተለይ ከአዲሱን የማይክሮ ኢኮኖሚ ሪፎርም በኋላ ትልቅ ለውጥ ከመጣ በኋላ ከዚህ ከአካባቢው ካለው ንግድ ወደዚህ መለስ ካሉ በኋላ እዚህ ስራ ላይ ተሰማርቶ በርካታ ስራዎችን ነው የሚሰራው። የፊውቸር እቅዱም የኤክስፖርት ስራ እንደሚሰራ ነው። ነገር ግን አሁን ላይ በኢምፖርት ስራ ላይ ከጅቡቲ በሚያስመጣው የተለያዩ የምግብ ነክ ወይንም የሸቀጥ እቃዎች አይነት የሚያመጣ ነው። በሲቢ ኑር ፋይናንሲንግ በዛም ላይ ለመስራት እንግዲህ ከኛ ጋር እቅዳለሁ። ደንበኝነታቸው እኛ ከፕሪሚየም ከምንላቸው ደንበኞች ሊስት ውስጥ ነው ያሉት። አሁንም የዚያራ ፕሮግራም ለማድረግም ከመረጥናቸው ደንበኞች ውስጥ እሳቸው ያው ካላቸው ኮንትሪቢዩሽን በተለይ በዲፖዚት ላይ ያላቸው ኮንትሪቢዩሽን በጣም ትልቅ ነው። ኢምፖርት ስራ ላይ ያላቸው አቅም በጣም ትልቅ ከመሆኑ አንፃር ያው የዲስትሪክቱን ሀብት ከማሳደግም ከማጠናከርም አንፃር ትልቅ አስተዋጽኦ ስላላቸው እኛም የእሳቸውን ፍላጎት ለማሟላት በፋይናንሲንግም በኤፍሲአይ ጥያቄያቸውንም ለማሟላት ያው ከባለፉት ታሪካቸው ያው ለሁለት ጊዜ የኤፍሲአይ ጥያቄ ጠይቀው መልስ ሰጥተናል። በቀጣይም የፋይናንሲንግ ጥያቄ እንዳላቸው የኤክስፖርትም ስራ ለመስራት ከባንኩ ጋር ሀሳብ እንዳላቸው ገልጸውልናል። ያው በቀጣይ ከእሳቸውም ጋር ጥብቅ ሪሌሽን ፈጥረን የተሻለ እሳቸውም የሚጠቀሙበት ባንኩም የሚጠቀምበትን አቅጣጫ እንይዛለን። ከዛ በተረፈ የእሳቸው ደንበኝነት በእሳቸው ብቻ አይደለም የሚያበቃው። ሪፈራል ከእሳቸው ጋር የሚሰሩ ሰፕላየሮች አሉ፣ ሌሎች ኢምፖርተሮችም አሉ። እነሱንም ሪፈር እያደረጉ ከኛ ጋር የሚሰሩበት ሁኔታ አለ። በአጠቃላይ በቅርብ ትልቅ ተስፋ አለን። የኤክስፖርቱን ስራ ሲጀምሩ የበለጠ የደንበኛ ግንኙነታችን የበለጠ የሚጠነክርበትና ጥሩ ግንኙነት የሚኖረናል ብዬ ተስፋ አደርጋለሁ። ዲስትሪክቱ በሲቢ ብር አገልግሎቱ አብዱራዛቅንና እሱን ለመሳሰሉ ባለሀብቶች ምን አዘጋጅቷል? ምን አይልስ አብሮ ለመስራት ዝግጁ ነው? ለሌሎቹም እግረ መንገድ ብናነሳት እዚህ አካባቢ ላይ ባሉ ማህበረሰብ ላይ የፋይናንስ አገልግሎት ብዙም ተጠቃሚ አይደሉም። ግን ነገር ግን ከዚህ 2 ዓመታት ወዲህ ብዙ ደንበኞች ፋይናንስ ተጠቃሚ ሆነዋል እና በዚህ በርካታ ደንበኞች ፋይናንስ ለማድረግ ተሞክሯል። በምስራቅ ሐረርጌም በምዕራብ ሐረርጌም እዚህ ድሬዳዋ ከተማ ውስጥ ባሉ ማህበረሰቦች የፋይናንስ ተጠቃሚ እንዲሆኑ እያደረግን ያለ ነው። የበለጠ ደግሞ ባንካችን ሰፊ እቅድ ይዞ በዚህ በሚቀጥለው በጀት ዓመትም ደንበኞቻችንን አድሬስ ማድረግ ወይንም ለመድረስ አቅዷልና ደንበኞቻችን ይህንን አውቁ ፋይናንስ ተጠቃሚ እንዲሆኑ ነው። በተለይ የሚያስከፍለው ማርካፕ ወይ የባንኩ ትርፍ በጣም አነስተኛ በሆነ ትርፍ ስለሆነ ደንበኞቻችን ይህን አውቀው ተጠቃሚ እንዲሆኑ ነው አድቫይስ ማድረገው ወይንም ደንበኞቻችን እንዲመጡ የምንመክረው ወይንም እናስተምረው። ቅድም ወደ ኤክስፖርት ገባለሁ ብለሃል እና ቢዝነስንም ለማስፋት የበለጠ ከንግድ ባንክ ጋርም የበለጠ ተቀራርበ ለመስራት ያሰብከው ነገር ካለ እሱም ራሴ እቅድ ምንድነው? ዛሬ ሁላችንም አድገን ሀገር ማሳደግ ነው። ስናድግ ነው ሀገሪቷ ራሱ የምታድገው። እኔ ደግሞ ትልቁ እቅዴ ደግሞ ምንድነው? ዛሬ በያዝኩትን ከብት ላይ የበለጠ ካፒታል እንድላሰር ዛሬ ባለውበት ደረጃ ላይ ከዚህ በላይ ትልቅ ደረጃ እንድልደርስ በኢኮኖሚ ሆኖ በሌላም ሆኖ እንድልደርስ። ጥሩ አመት በዓል ነው። እንኳን ለኢድ አል አድሃ አረፋ በዓል አደረሳችሁ የምትለው አንደኛ እናቴና አባቴ ነው ከዚህ በላይ የሚለው ኢድ ሙባረክ። ሁለተኛ ደግሞ ሲስተሮቼ ነው የሚለው። ሌላ ደግሞ ሚስቴ ሚስቴና ልጆቼ ቤት ስላሉ እነሱ ደግሞ ኢድ ሙባረክ እላለሁ። ሶስተኛ ደግሞ አማቼ አባቴ እሱ ደግሞ ኢድ ሙባረክ እላለሁ። እንደገና ደግሞ ሌላ ፋሚሊ አጠቃላይና አብረን የምንሰራውና ፋሚሊ ኢድ ሙባረክ እላለሁ። የበለጠ ደግሞ አድገ ከዚህ በላይ ሄደ ወደፊትም እንደዚህ ቃለ መጠይቅ እንደምናደርግ ተስፋ እናደርጋለን ኢንሻአላህ። የሚገርም ነገር ደግሞ አሁን ቅድም እኔና አንተ በኖርማል ወሬ ስናወራ እና ከመጣችሁ በኋላ ደግሞ አብረን እንደገና ስንወያይና ስንግባባ የበለጠ እኔ አሁን ሞራል ሰጠኝ። በነበረኝ ተስፋና የሰራ ተስፋዬ ሞርሊ አለ አይደለም እንዴት ላስብ አደረገኝ። ለምን ዛሬ አብዱራዛቅ ተብሎ ነው እየተመጣው። አስበሃል ደግሞ ነገ ደግሞ ከዚህ በላይ ደግሞ ሲያድግ ምን ያህል ነው። እንደገና ደግሞ ወጣቱ ደግሞ ሲያይ ደግሞ በጣም እንትን ይላል። የስራ እንትን ይነሳሳል። አዎ እኔ ደግሞ በጣም ደስ ብሎኛል ስለመጣችሁ።
ደግሞ ሌላ ማማከራችሁ እንደኔ ያሉት ወጣቶች በስራ እድልም ሆነ በእናንተ ስር በሚያገኙት ካለ እነዛ ወጣቶች እንድትተባበሩት እንደዚህ ራሳቸውን እንዲችሉና እንዲለውጡ ጥሩ ሀሳብ። እናመሰግናለን። እኔም አመሰግናለሁ። የኢትዮጵያ ንግድ ባንክ ለ1447ኛ ጊዜ እየተከበረ ያለውን የዘንድሮውን የኢድ አልአድሃ አረፋ በዓልን ሲያከብር እንደ ወትሮው ሁሉ ድጋፍ የሚሹ ወገኖችን እንኳን አደረሳችሁ በማለት የበዓል መዋያ ስጦታን በማበረከት ነበር። በሐላል አገልግሎት በአረፋ የማዕድ በረከት በሚል መሪ ቃል ባንኩ በመላ ሀገሪቱ በሚገኙ ዲስትሪክቶቹ አማካኝነት ከ1800 በላይ ለሚሆኑ ድጋፍ የሚሹ ወገኖች የበዓል መዋያ የሚሆን ዱቄት፣ ዘይትና የገንዘብ ስጦታ አበረክቶላቸዋል። በአዲስ አበባ በኮልፌና መርካቶ ዲስትሪክቶች አማካኝነት ለ443 ወገኖች ማዕድ በማጋራት ነበር መርሃ ግብሩ የተጀመረው። እንኳን አደረሳችሁ ከናንተ ጋር ነን ስንል ነበር። አቅም የሌላቸው አቅም ደካማ የሆኑ እገዛ የሚፈልጉ ጋም ደግሞ መተን ከናንተ ጎን ነን የሚለውን ለማሳየት ነው ዛሬ እዚህ እናንተን የጠራናችሁ እናንተን ለማገዝ የቆምነው ማለት ይፈልጋለሁ። በ2018 የበጀት ዓመት ብቻ 90 ሚሊዮን ብር ለማዕድ ማጋራት መርሃ ግብር የመደበው ባንካችን እስካሁን በሺህ የሚቆጠሩ ጠያቂና ደጋፊ ያጡ ወገኖቻችን የምግብ ዘይት፣ የምግብ ዱቄት እና የገንዘብ ድጋፍ አድርጓል። የኢትዮጵያ ንግድ ባንክ በዚህ መልኩ በአማረ መልኩ የማዕድ ማጋራት ፕሮግራሙን አድርጓል። ዛሬም ጠያቂ ለሌላችሁ በዓሉን ከሁሉም ማህበረሰብ ጋር እኩል እንድታከብሩ በድጋሚ በክፍለ ከተማችን ይህን ፕሮግራም ስላዘጋጁ የባንክ አመራሮችንና ሌሎች አካላትን በክፍለ ከተማው ስም ለማመስገን ወዳለሁ። እኔ ልጆች አሉ፣ ቤተሰብ አለን፣ 4 ነን። በጣም ነው ያስደሰታችሁኝ። አላህ ይስጣችሁ፣ ጀዛውንም አላህ ይክፈላችሁ። እንግዲህ እኛ በጣም ተደስተናል። ለባልሚው ዘይቱ ራሱ ይበቃል። ሌላው ዱቄቱ ብቻ ሳይሆን ዘይቱ ብቻ ይበቃል። ከብሩም እንግዲህ ሰጣችሁናል። አላህ ይስጣችሁ። አብሮነትን መተሳሰብን ያመለክታል። ኢትዮጵያ ንግድ ባንክ ከሁሉም በበለጠ አቅመ ደካማ የሆኑ ሰዎች በመመልከቱ በጣም ደስ ብሎኛል እኔ በበኩሌ። በ2018 በጀት ዓመት ብቻ 90 ሚሊዮን ብር ለማዕድ ማጋራት መርሃ ግብር የመደበው ባንካችን እስካሁን በሺህ ለሚቆጠሩ ጠያቂና ደጋፊ ያጡ ወገኖቻችንን በ9 የዲስትሪክት ጽሕፈት ቤቶች አስተባባሪነት በአጠቃላይ ከ1800 ለሚበልጡ ወገኖች ከ16 ሚሊዮን 799,400 ብር በላይ ወጪ በማድረግ የምግብ ዘይት፣ የምግብ ዱቄትና የገንዘብ ድጋፍ አድርገዋል። ሁላችሁም የእድሜ እንጀራ ብላችሁ ተደሰቱ፣ በጣም ተደሰቱ። አላህ ያስደስታችሁ። ያላሰብኩት ነገር ነው። በጣም በችግር ጊዜ ነው የደረሰልኝ። ወላሂ ለዚህም 10 ብር ነች እጄ ላይ ያለችው። ያቺ ምን ከሰራሱ ማታ ብድር ነው የወሰድኩት። ወላሂ አላህ ይጠብቃችሁ፣ ወጣቶቹንም እናቶቻችንም አቦቶቻችንም አላህ ፈጣሪ ይጠብቃችሁ፣ ክፉ አይንካችሁ፣ በላይ በላይ ይጨምርባችሁ። እንዳትረሱን፣ አንረሳችሁም። እኛም በዱዓ ነው የምንጠብቃችሁ። አላህ ይስጣችሁ።
የባንኩ የድሬዳዋ ዲስትሪክትም ድጋፍ ለሚሹ 150 ወገኖች ተመሳሳይ ስጦታን አበርክቷል። ለእያንዳንዳቸው የብር 7500 ዋጋ ያለውን የ25 ኪሎ ሩዝ እና 5 ሊትር ዘይት በአጠቃላይ 1,125,000 የበጀት ወጪ የተደረገበት የማዕድ ማጋራት ድጋፍ እያበረከትን እንገኛለን። ባንካችን ከማህበረሰቡ የሚገኘውን በረከት መልሶ ለህዝቡ ለማጋራት ያለውን ቁርጠኝነት ያሳያል። የኢትዮጵያ ንግድ ባንክ እንደሚታወቀው ከፍተኛ የማህበራዊ ጉዳዮችን ከአስተዳደሩ ጎን ሆኖ በሁሉም ዘርፍ ከኛ ጎን ሆኖ ኃላፊነቱን እየተወጣ ስለሆነ በአስተዳደሩ ስም ምስጋና እንድታቀርቡልኝ እጠይቃለሁ። በኢትዮጵያ ንግድ ባንክ በጣም ተደስተናል። በሰጣችሁን በዚህ ነገርም ተደስተናል። እኛንም እናንተም ፈጣሪ ያኖረን እላለሁ። ወላሂ ገመቾ ጉርጉዶ ነው ዳጋ ትልቅ ደስታን የተሰማኝ ፈጣሪ እነሱንም ጭምር አብልጦ ያስደስታቸው፣ አብልጦ የተባረኩ ይሁኑ፣ ወደፊትም የሚቀጥሉበት ያርጋቸው። ዛሬ በጣም ደስ ብሎኛል። የአሰላና አዳማ ዲስትሪክትም እንዲሁ የበዓል ድባብ በተላበሰ መልኩ ነበር የማዕድ ማጋራት መርሃ ግብርን ያከናወኑት። አኩማ ቤከሙ ባንኪን ኬኛ ሆጂሌ ኢድሌ አለቲ የኢትዮጵያ ንግድ ባንክ ማህበራዊ ኃላፊነቱን በመወጣት ጥሩ ተምሳሌት የሆነ ባንክ ነው። ባንካችን እንዲህ እንደ ዛሬ ማዕድ በማጋራት ብቻ ሳይሆን ትምህርት ቤቶችንና የጤና ተቋማትን በመገንባት ማህበረሰቡን ተጠቃሚ በማድረግ ጭምር ይታወቃል። የህዳሴ ግድብ ግንባታ አስተዋጽኦም የሚዘነጋ አይደለም። ባንኪ ኡመታ ካንታይ አቢ ኡመታ ከና ካንታይ የህዝብ ባንክ የሆነው የኢትዮጵያ ንግድ ባንክ የሀገሪቱ ኢኮኖሚ የጀርባ አጥንት መሆኑ ይታወቃል። በከተማችንም ባንኩ ከአነስተኛ እስከ ትላልቅ ኢንዱስትሪዎች ያሉ የልማትና የንግድ ተቋማት በአግባቡ አገልግሎት እንዲሰጡ አስፈላጊውን ፋይናንስ በማቅረብ ትልቅ ድርሻ አለው። አሁን ደግሞ ባንኩ የተቸገሩትን መርዳቱ ለህዝብ ያለውን አለኝታነት ያሳያል። ሌሎችም የኢትዮጵያ ንግድ ባንክን አርአያነት እንዲከተሉ ጥሪ እናቀርባለን። በጣም ትልቅ ድጋፍ ነው። ይሄ በጣም ትልቅ ስጦታ ነው። ፈጣሪ ጨምሮ ይስጣችሁ። እኔ በጣም እየፈራው ነበር የሚያሳልፈው አመት በዓሉን እንዴት አሳልፋለሁ፣ ምን በእጄ ላይ ያለ ቤቴ ውስጥ ምን አለ። አሁን ዛሬ ለምሳሌ ዱቄት የለም፣ ዘይት የለም። ብዙ ማል ምን እንደሚመጣና በምን እንደሚያሳልፍ አላወኩም። ግን አጋጣሚ ዛሬ በዚህ ሰበብ መጥቼ እዚህ ይህንን እርዳታ ውስጥ ተሳትፌ በመረዳቴ ደስ ብሎኛል። እንኳን ለበዓሉ አደረሳችሁ። እንግዲህ ፈጣሪ የከርሞ ሰው ብሎን በሚቀጥለው ዓመትም በዓላችሁን ደስታችሁን ደስታችን አድርገን የምንካፈልበት እንዲሆን እመኛለሁ። መልካም በዓል፣ ኢድ ሙባረክ። ባንኪን ደልደላ ኢትዮጵያ የኢትዮጵያ ንግድ ባንክ በየበዓላቱ እንደ ዛሬው ድጋፍ የሚሹ ወገኖችን መርዳቱ የሚያስመሰግንና ለሌሎችም ምሳሌ የሚሆን ነው። በዚሁ አጋጣሚ ትንሽም ብትሆን ገንዘብ መቆጠብ ለራስም ሆነ ለሀገር ጥቅም አለውና ያለንን እንቆጥብ እላለሁ። ከዚህ በፊት ብዙ ችግር ገጥሞኝ ነበር። ዛሬ ለኔ ልዩ ቀን ነው። ክበሩልኝ። የኢትዮጵያ ንግድ ባንክ በዓሉን በደስታ እንዳሳልፍ አድርጎኛል። ጎዶሎዬንም ሞልቶልኛል። አመሰግናለሁ። ትልቅ ደስታ ነው የተሰማኝ። ለመሸመት አቅም አልነበረኝም። በፊት የሰው እጅ ነበር የምጠብቀው። ባንኩ ድጋፍ ስላደረገልኝ አመሰግናለሁ። ወደ አዲስ አበባ ተመለስን። በጉለሌና ቃሊቲ ዲስትሪክት ድጋፍ የሚሹ ወገኖችን ባንኩ በማዕድ ማጋራት መርሃ ግብሩ እንኳን አደረሳችሁ ሲል የበዓል መዋያ ገንዘብ፣ ዱቄትና ዘይት ለግሷቸዋል። የባንኩ ትልቅነት የሚለካው በትርፍና በምናገኛቸው ካፒታል ብቻ ሳይሆን በህብረተሰቡ ውስጥ ባለን ተሳትፎ፣ ለህብረተሰቡ በምናደርጋቸው እገዛዎችና ከህብረተሰቡ ጋር በሚኖረን ግንኙነት ነው ብለን ነው የምናምነውና ይሄ በጋራ መብላት፣ በጋራ መጠጣት፣ በጋራ አብሮነትን የሚገለጽበት ነው። ኢትዮጵያዊ እሴት የተላበሰው ባንካችን ህብረተሰቡን በተለያየ ድጋፍ በሚያስፈልጋቸው ጉዳዮች በተለይ በዓልን ምክንያት በማድረግ አቅመ ደካማ ለሆኑ የክፍለ ከተማችን
ነዋሪዎች ለሚያደርገው ድጋፍ እጅግ አድርጌ ማመስገን ፈልጋለሁ። አላህ ያስቀመጠው አላህ ይስጣችሁ። ንግድ ባንክ ላይ እንደዚህ አይነት ነገር አገኛለሁ ብዬ አልጠበቅኩም። ምንም አልጠበቅኩም። ይሄ ነገር እንዲያው በፍጹም አላሰብኩትም። ግን ይሄንን በማድረጋቸው እኔ በጣም ነው ማመሰግናቸው። እንደ ተቋሙ የኔ ነው የሚል ስሜት እንዲያድርበት ያደርጋል። በዛውም ይሄን የመስጠትና የማድረግ ድርጊትንም ያው በተግባር ስለሚያይ ጥሩ መልእክት ይኖራል ብዬ አስባለሁ። በዚህ በአዲስ አበባ ውስጥ ብቻ በ9 ዲስትሪክቶች ከ16 ሚሊዮን ብር በላይ ፋይናንስ በማድረግ ይሄን መርሃ ግብር እያካሄደ ነው ያለው። እዚህ የተገኛችሁ ሁሉ ታዳሚዎች እንኳን በሰላም መጣችሁ። በባንኩ ስም እና በቃሊቲ ዲስትሪክት ስም ላመሰግናችሁ እወዳለሁ። ኢትዮጵያ ንግድ ባንክ የህዝብ ባንክ ነው የሚለው በቃላት ባለፈ ተግባር ላይ የሚታይ ነው። ለወገኖቻችን አለንላችሁ በማለት ዛሬ በዚህ ልክ ሲደገፉ ከኢትዮጵያ ንግድ ባንክ ሌሎች ሊማሩ ይገባል ማለት ነው። ይህም በማድረጋችሁ በእውነት እጅግ የላቀ ምስጋና ልናቀርብላችሁ እንወዳለን። ክብር ይስጥልኝ። ለኢድ አረፋ በዓል በማግኘቴ በጣም እጅግ ደስታ ተሰምቶኛል እና የኢትዮጵያ ንግድ ባንክ በጣም አመሰግናለሁ። እኔ አቅመ ደካማ መሆኔን ያየ መንግስት ያየ የንግድ ባንክ ረድቶኛል። ማንኛውም ሰው ከንግድ ባንክ ጋር አብሮ ወደፊት እንዲሄድ ምኞቴ ነው። አስደስታችሁና ጓዳችሁ ይደሰት፣ አሜን። ኪሳችሁ ይደሰት፣ አሜን። የጤና እንጀራ ያብላችሁ፣ አሜን። እንበኛ ወደቁበት አላህ ይሙላ። የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ። ለእርሶም ሆነ ለሚወዷቸው ሐጅ የመሄድ ምኞትን ከማሳካት የሚበልጥ በምድር ላይ ትልቅ ስጦታ ሐጅና ዑምራን እያሰቡ በየዕለቱ ጥረው ግረው በለበይክና ሙዳረባ ሂሳቡ የሚቆጥቡት ገንዘብ ይባረካል። ሐጅ የመሄድ ሕልሞ እውን ይሆናል። ደስታና በረከት ከእናንተ ጋር ይሁን። ኢድ ሙባረክ። ሲቢኢ ነው የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።